የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን አገው ሚዲያ ዛሬም እንደ ትላንቱ ሁሉ ትኩስና ታማኝ መረጃዎችን ይዞላችሁ ቀርቧል። ሰናይ ቆይታ እንዲሆንላችሁ አገው ሚዲያ እየተመኘ በቅድሚያ ማበይት ርዕሶችን እናስቀድማለን። በአማራ ክልል በአዊ ብሔረሰብ ዞን በተለያዩ አካባቢዎች አሳዛኝ ንጹሃን ጭፍጨፋ እየቀጠለ መሆኑ ተረጋገጠም። በስፋት የምንቃኘው ጉዳይ ይሆናል። የኢፌዴሪ መንግስት የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 44ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳልፏል። ይህንንም ታደምጣላችሁ። ወደ ባህር ማዶ ስናልፍ ደግሞ እስራኤል ያጋጠማትን ከባድ ሰደድ እሳት ተከትሎ የዓለም አቀፉን ማህበረሰብ ድጋፍ ጠይቃለች። ክብራትና ክብራን አብራችሁን ስትቆዩ እኒህና መሰል መረጃዎችን የምታደምጡ ይሆናል። አሁን ወደ ዝርዝር መረጃዎች እናልፋለን። መልካም ቆይታም። በአማራ ክልል በአዊ ብሔረሰብ ዞን በተለያዩ አካባቢዎች አሳዛኝ ንጹሃን ጭፍጨፋ እየቀጠለ መሆኑ ተረጋገጠ። በአማራ ክልል በአዊ ብሔረሰብ ዞን በተለያዩ አካባቢዎች አሳዛኝ ንጹሃን ጭፍጨፋ እየቀጠለ ሲሆን የሃይማኖት አባቶችና ህፃናትን ጨምሮ ንጹሃን በግፍ እየተረሸኑ መሆኑን የአገው ሚዲያ ምንጮች ከተለያዩ አካባቢዎች ተናገሩ። በአማራ ክልል በአዊ ብሔረሰብ ዞን ጃዊ ወረዳ በቀን 23/08/2017 ዓ.ም በወርቅ ሜዳ ከተማ 4 ንጹሃን ላይ አሰቃቂ ግድያ ተፈጽሟል። ሟች ግለሰቦችን ማንነት በተመለከተ አንደኛው አቦ ቀበሌ ኗሪና እንዲሁም ታማሚ ሲሆኑ ሁለተኛው ተጎጂ ደግሞ ቄስ አብርሃም ይባላሉ። ሶስተኛው ትልቅ ሰው አንተነህ የሚባሉ ሲሆን ሲማዳ ፋሪት ቀበሌ ኗሪ ሲሆን ለገበያ ወርቅ ሜዳ ከተማ ሄዶ በግፍ የተረሸነና አራተኛው ደግሞ አቶ ያረጋል ጋሹ የሚባሉ ሲሆን አቦ ቀበሌ ኗሪ መሆናቸውን የአገው ሚዲያ ምንጮች አረጋግጠዋል። በቻግኒ ከተማ አስተዳደር ፖሊስ ጣቢያ ደግሞ ከፍተኛ የሆነ የሰብአዊ መብት ጥሰት እየተፈጸመ መሆኑን ለአገው ሚዲያ ታማኝ ምንጮች አስረድተዋል። እንደ መረጃ ምንጫችን ገለጻ ከሆነ ማታ ማታ ለረጅም ሰዓት በግርፋት ምክንያት ግለሰቦቹ ጩኸት እንደሚያሰሙም ገልጸዋል። አካል የጎደሉ ወጣቶች እንዳሉም ከዚህ በፊት መዘገባችን አይዘነጋም። በተያያዘ ዜና በሁሉም የአገዋዊ ዞን ወረዳዎች ፋኖ ህዝቡን እያስጨነቀና እንዲሁም መዋጮ እየጠየቀ መሆኑን ታማኝ ምንጮቻችን ገልጸዋል። እነዚህ የአገው ሚዲያ ምንጮቻችን በሰላም ወጥቶ መግባት በአገዋዊ ዞን ውስጥ ከባድ መሆኑንም ጨምረው አስረድተዋል። የኢፌዴሪ መንግስት የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 44ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳለፈ። ካሳለፋቸው ውሳኔዎች አንዱ የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆኑበትን አግባብ ለመደንገግ የወጣው ረቂቅ አዋጅ ነው። ምክር ቤቱ ይሄ ዜጎችን የመሬት ይዞታ የማግኘትና የመጠቀም መብትን በማያጣብብ መልኩ ለውጭ ዜጎች ህጋዊ አሰራር መዘርጋቱ የውጭ ካፒታል በሀገራችን ስራ ላይ እንዲያውሉ ለማበረታታት፣ የመኖሪያ ቤት ፍላጎትና አቅርቦት ሚዛን ለማስጠበቅ እንዲሁም ደግሞ ለዜጎች የስራ ዕድል ለመፍጠር ትልቅ ጠቀሜታ ይኖረዋልም ተብሏል። በረቂቅ አዋጁ ላይ ከተወያየ በኋላ ወደ ህዝብ ተወካዮች እንዲተላለፍም በሙሉ ድምፅ ወስኗል። ምክር ቤቱ ሌላ ከወሰናቸው ጉዳዮች አንዱ ለአፍሪካ አህጉር ነፃ ንግድ ቀጠና ስምምነት የዕቃዎችን ቀረጥ ምጣኔ ቅነሳን ለማስፈጸም በቀረበ ረቂቅ ደንብ ላይም ተወያይቷል። ስምምነቱ በአባል ሀገራት መካከል ንግድ እንዲስፋፋ፣ የገበያ ትስስሩ እንዲጠናከር፣ የእሴት ሰንሰለቱ እንዲጎለብትና የኢኮኖሚ ትራንስፎርሜሽን ማበረታታት የሚያስችልም ነው ብሏል። በአባል ሀገሮች መካከል የሚደረጉ ግብይቶችን በታሪፍ ምክንያት ሳይደናቀፉ የዕቃዎች ፍሰት የተሳለጠ እንዲሆን ከአባል ሀገራት በሚመጡ ዕቃዎች ላይ የጉምሩክ ታሪፍ ምጣኔ ለይቶ በመወሰን አስፈላጊ መሆኑን በመወያየቱ ደንቡ በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ በአንድ ወር ጊዜ ውስጥ ተፈጻሚ እንዲሆን ሲል በሙሉ ድምፅ ወስኗል። የኢትዮጵያ ፖሊስ ቀን ሲምፖዚየምና አውደ ርዕይ ዝግጅት ከ1901 እስከ 2017 ዓ.ም ድረስ የተለወጠ ፖሊስ እየተለወጠ ላለ ሀገር በሚል መሪ ሐሳብ በኢትዮጵያ ፌዴራል ፖሊስ ማርሽ ባንድ በደማቅ የማስጀመሪያ ስነ ስርዓት በይፋ ተከፍቷል። የፌዴሬሽን ምክር ቤት አፈ ጉባኤ 116ኛውን የኢትዮጵያ ፖሊስ ቀን ሲምፖዚየምና አውደ ርዕይ መርቀው አስከፍተዋል። የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘው ተሻገር በሳይንስና ሙዚየም የተዘጋጀውን 116ኛውን የኢትዮጵያ ፌዴራል ፖሊስ ቀን ሲምፖዚየምና አውደ ርዕይን መርቀው ከፍተዋል። ሀገር አቀፍ 116ኛው የኢትዮጵያ ፖሊስ ቀን የሲምፖዚየምና አውደ ርዕይ ዝግጅት በአዲስ አበባ ሳይንስና ሙዚየም መከበር ጀምሯል። በክብረ በዓሉም የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር፣ የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል፣ የመከላከያ ሰራዊትና የፌዴራል ፖሊስ ከፍተኛ መኮንኖች እንዲሁም አባት አርበኞችና ተጋባዥ እንግዶች ታድመዋል። ዓለም አቀፉ የሰራተኞች ቀንን አስመልክቶ የመንግስት ኮሚኒኬሽን አገልግሎት የእንኳን አደረሳችሁ መልእክት አስተላልፏል። ሀገራችን በአምራች ኢንዱስትሪዎችና አገልግሎት ሰጪ ተቋማት
ምቹ የሥራ ሁኔታ ለማህበራዊ ፍትህ በሚል መሪ ቃል በዓለም አቀፍ ደረጃ ለ136ኛ ጊዜ በሀገራችን ደግሞ ለ50ኛ ጊዜ የሚከበረውን የዓለም አቀፍ ሰራተኞች በዓል እያከበረች ትገኛለች። ኢትዮጵያ የዓለም ሰራተኞች ቀን የምታከብረው የኢንዱስትሪ ሰላምን፣ የሥራ ላይ ደህንነትንና ያለ ሰራተኞች የሥራ ላይ ደህንነትና ዘመኑ የሚጠይቀውን ክህሎት ለሰራተኛው ሳያስታጥቁ የሚታሰብ አይደለም ሲል የመንግስት ኮሚኒኬሽን ገልጿል። በመሆኑም በዓሉን ስናከብር ሰራተኞች፣ የሰራተኛ ማህበራትና የክህሎት ስልጠና ተቋማት ለኢንዱስትሪና ሀገራዊ ሰላም እያበረታቱ ያለውን አስተዋጽኦ እውቅና በመስጠት አሰሪዎች ደግሞ ለሰራተኞች የሚፈጥሩትን ምቹ የሥራ አካባቢና የሥራ ላይ ደህንነት በማበረታታት እንደሆነም ገልጿል። ኢትዮጵያ ለሁለንተናዊ ብልጽግና ለምታደርገው ጉዞ በምሰሶነት የተለያዩ የምጣኔ ሀብት ዘርፎች ማለትም ግብርና፣ ማኒፋክቸሪንግ፣ ማዕድን፣ ቱሪዝም እና ዲጂታል ኢኮኖሚ የሰራተኞችን ሁለንተናዊ ክህሎትና ጥረት የሚጠይቁ ናቸውም ብሏል። ይህንን ታሳቢ በማድረግ መንግስት ኢንዱስትሪዎችን በብዛት የሚፈልጋቸውን በመካከለኛ ደረጃ የሰለጠኑ ሰራተኞችን ለማቅረብ ሰፋፊ የክህሎት ስልጠናዎችን በቴክኒክና ሙያ ተቋማት እንዲሁም በተለያዩ አማራጮች እያቀረበ ይገኛል ሲልም ገልጿል። የ5 ሚሊዮን ኮደርስ ኢኒሼቲቭ ለዚህ አንዱ አብነት ተደርጎ የሚወሰድ ነውም ሲል ገልጿል። ዜጎች መብታቸው ተጠብቆ በውጭ ሀገራት ስራዎች እንዲሰማሩ ለማድረግ መንግስት ከመዳረሻ ሀገራት መንግስታት ጋር በደረሰው ስምምነት መሰረት ከ340 ሺህ በላይ የውጭ ሀገር የሥራ ዕድሎች ተፈጥረዋልም ብሏል። ከዚህም በተጨማሪ ቴክኖሎጂ የፈጠረውን አስቻይነት ሚና በማስፋፋት 45 ሺህ በላይ የርቀት ስራዎች ተፈጥረዋልም ሲል ገልጿል። እንዲህ አይነት አዳዲስ የሥራ ፈጠራ መስኮች እንዲስፋፉ ዜጎች በመንግስት የሚመቻቹ እንደ 5 ሚሊዮን ኮደርስ አይነት የስልጠና ዕድሎችንና ሌሎችም በግል ጥረት የሚገኙ የአቅም መገንቢያ መንገዶችን በመጠቀም ራሳቸውን ብቁ ማድረግ ይጠበቅባቸዋል ሲልም ገልጿል። ይህን ለማሳካት በተለያዩ ደረጃ ያሉ በርካታ የመንግስት ተቋማትን ከፍተኛ ጥረት የጠየቀ ቢሆንም ካለው ፍላጎት አንጻር ግን ተጨማሪ ስራዎች እንደሚጠበቁ መንግስት ይገነዘባል ሲልም ገልጿል። ለዚህም ፈጠራና ፍጥነት የታከለባቸው የፖሊስና የተግባር ምላሾች ከሁሉም ባለድርሻ አካላት ይጠበቃል ሲል ገልጿል። በዚህ አጋጣሚ የሲቪል ማህበረሰብ ተቋማት፣ የትምህርትና ስልጠና ተቋማት፣ የሰራተኛ ማህበራትና ሌሎችም ባለድርሻ አካላት የድርሻቸውን እንዲወጡ ጥሪውን አስተላልፏል። እስራኤል ከኢየሩሳሌም አቅራቢያ ያጋጠማትን ከባድ ሰደድ እሳት ተከትሎ የዓለም አቀፉን ማህበረሰብ ድጋፍ ጠይቃለች። ከኢየሩሳሌም በቅርብ ርቀት ላይ የተከሰተው ከባድ ሰደድ እሳት መዛመቱን ተከትሎ ነዋሪዎቹ አካባቢያቸውን ለቀው እንዲወጡ መደረጉም ተገልጿል። እንዲሁም በሰደድ እሳቱ የተነሳ በርካታ መንገዶች እንዲዘጉ መደረጉም ተነግሯል። ባለው ከባድ የአየር ጠባይና በኃይለኛ ንፋስ ታግዞ እየተዛመተ የሚገኘው የሰደድ እሳቱን ለመቆጣጠር የእሳት አደጋ ሰራተኞች ጥረት በማድረግ ላይ መሆናቸውን ሲኤንኤን ዘግቧል። የእስራኤል መከላከያ ሚኒስቴር ሀገሪቱ ብሔራዊ የአደጋ ጊዜ ላይ መሆኗን ገልጾ የሰደድ እሳቱን ለመከላከል የዓለም አቀፉን ማህበረሰብ ድጋፍም ጠይቋል። የተከሰተው የሰደድ እሳት ምናልባትም በታሪክ ትልቅ የሚባል መሆኑን የገለጹት የኢየሩሳሌም ግዛት የእሳት አደጋ ዲፓርትመንት ኮማንደር ሹምሊክ ፍሬድማን የሰደድ እሳቱ በሰዓት 60 ማይል ፍጥነት የሚጓዝ በመሆኑ የበለጠ እንዳይዛመት አስጊ አድርጎታል ብለዋል። ክብራትና ክብራን ከአገው ሚዲያ ጋር ስለቆያችሁ እያመሰገንን የዩቲዩብ ቻናላችን ሰብስክራይብ፣ ላይክ እና ሼር በማድረግ የቤተሰባችን አባል ይሁኑ። በቀጣይ እስከምንገናኝ ጤና ይስጥልን።